እንዴት ናችሁ? ይህ ቪዲዮ በጣም ወሳኝ ነው። ላይክ አድርጋችሁ ብትጀምሩ ደስ ይለኛል። እንዲሁም ለሚመለከታቸው ልጆች ሼር ብታደርጉ በጣም ደስ ይለኛል። ይህ ቻናል እንደምታውቁት ነው፣ ቁም ነገር ያላቸው ነገሮች ብቻ የሚገኙበት ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እያሳሰብኩኝ እስቲ ወደ ዛሬው ሀሳብ ቀጥታ እንግባ። በዚህ ቪዲዮ ስለ ሪሚዲያል ወይም ደግሞ ሪሚዲያል ፕሮግራም ስለምትከታተሉ ተማሪዎች በዋናነት ይህ ቪዲዮ እናንተን ይመለከታል። እሱም ልላቸው የምችለው ነገር ምንድን ነው? በነገራችን ላይ ሪሚዲያል ሲጀምር የሪሚዲያል ተማሪዎችን እያገዝኩኝ ነበረ። ከመጀመሪያው የሪሚዲያል ጀምሮ አምናም ካቻምናም የነበሩ ልጆችን ስረዳቸው ነበረ። ዘንድሮ የነበሩ ልጆችም ሪሚዲያል አሁን ውጤት የመጣላቸው አብዛኞቻቸው ተመሳሳይ ናቸው። ምክንያቱም የቴሌግራም ሊንኮቼን ቻናል ዩዘር ኔሜንም ለነዛም እያስቀመጥኩ እንደነበረው ዲስክሪፕሽን ቦክስ ላይ እያስቀመጥኩኝ ኮንታክት የሚያደርጉኝ ልጆች በተመሳሳይ የምነግራችሁ ነገር ካቻምናና አምና እንደነበሩ ልጆች የነበሩት በሙሉ ወድቀዋል። አምና እኔ በጣም አስታውሳለሁ። በደንብ እንደ ትላንት ነው የሚመስለኝ። በደንብ እኔ እየጠየቁኝ ምናምን እንዲሁም አንዳንድ ነገሮችን ስክሪንሻት እያረኩ ምናምን ባሳያችሁ ደስ ይለኝ ነበር እና እንደዚህ እያሉ እየፈሩ ቆይ አሁን በወርቅስ ምናምን እያሉ የነበሩ ልጆች ወድቀዋል። ያላችሁ ልጆች እኔ በጣም ራሴን ለማካበድ ምናምን ሳይሆን ፖዚቲቭ ነገሮችን ነው እዚህ ጋር ሼር እያደረግን ያለ ነው። ትክክለኛ ነገሮችን ነው ሼር እያደረግን ያለ ነው። የምትጠቀሙ ከሆነ ተጠቀሙባቸው። ለእናንተ ባይጠቅም እንኳን ለሌሎች አጋሩ። ምን መሰላችሁ? ሪሚዲያል የገባችሁ ልጆች ራሳችሁን መጀመሪያ አትናቁ። በጣም መፍራት እያየው ነው ያለው አብዛኛው ጋር። ቆይ አሁን ሪሚዲያል በወርቅስ ጥሩ ዲፓርትመንት አልገባም ማለት ነው? ጥሩ ዩኒቨርሲቲ ጆይን አላረግም ማለት ነው? አይነት ጥያቄ በጣም የብዙዎቻችሁ ነው እና በአጭሩ ለመለስላችሁ ይሄንን ሪሚዲያል ማለፍና የ12ኛ ክፍልን ማለፍ አንድ አይደለም ልጆች። ያውላችሁ ቀላል ነው፣ ግን ደግሞ በአንድ በኩል ደግሞ የሚከብድበት ሁኔታ አለ። ምንድን ነው የሚለውን ነገር በደንብ በዝርዝር እነግራችኋለሁ። አምና የነበሩት ልጆችን የእነሱን ኤክስፒሪየንስ በደንብ ላጋራችሁ። አምና ሁለት አይነት ተማሪዎች ነበሩ ሪሚዲያል የገቡት። አንደኞቹ ውጤት ቀርቶላቸው በጣም ሲዘጋጁ የነበሩና ውጤት ትንሽ የጎደላቸው ናቸው። ሁለተኞቹ ደግሞ በእድል እንትን ያሉ ናቸው፣ ማለትም ወደ ሪሚዲያል የደረሱ ብዙም ሳይዘጋጁ ምናምን ተፈትነው ከዛ የሪሚዲያል ድንገት ሲመጣ ወደ ግቢ የገቡ ልጆች ናቸው። የሚገርማቸው እነዚህ ድንገት የገቡ ልጆች ምንም ሳይፈሩ በቃ የሚችሉትን አረጉ። እኔ የምላቸውን የምነግራቸውን ቲቶሮችን ምናምን ተከታተሉ። የምሬ ነው፣ ሰቅሎ ነው ወደ ፍሬሽማን የገቡት። እነዚህ ደግሞ ጎበዝ ነው የነበሩ ልጆች በጣም አመቱን ሙሉ 12ኛ ክፍል ሲዘጋጁ የነበሩት ወደ ግቢ ገብተው ሚስኢንፎርም እንደሆነው ደግሞ ሪሚዲያል እንደገና ወድቀው አሁን ፕራይቬት ምናምን እያሉ ሌላ መስመር ውስጥ ገቡ። የሆነበትን ምክንያት ልንገራችሁ። እኔ ለሪሚዲያልም ሆነ ለፍሬሽማንም ሆነ ዩኒቨርሲቲ ላይ ገብቶ ትምህርት ለሚማር ሰው ከንባብ ከምን በተጨማሪ ከአካዳሚክ ዝግጅት በተጨማሪ ያውላችሁ ምን ወሳኝ ነገር ምን አለ መሰላችሁ? መረጃ ኢንፎርሜሽን። የምሬ ነው። በቂ ኢንፎርሜሽን የሌለው ሰው በዚህ ሰዓት የተበላ ነው፣ በጣም የተበላ ነው። እንዴት ሆኖ አሁን ልጆቹ ሲያነቡት የነበረው አራምባ ነው። ትምህርት ሚኒስቴር ደግሞ ያወጣው ጥያቄ ቆቦ ነው። በቃ አራምባና ቆቦ ማለት የማይገናኝ ነገር አይደል? እየነገርኳቸው አንዳንዶቹ ግቢ ገብተው በቃ እኔ ከ9ኛ ክፍል ጀምሮ እሰግጣለሁ አሁን አነባለሁ ብለው ኤክስትሪም ሲሪየስ ምናምን ቡኮችን ግቢ ይዘው የገቡ ልጆች አሉ። ከዛ ሰገጡ፣ ወደቁ። ያውላችሁ ሪሚዲያል ሞጁል ተዘጋጅቷል። ያንን ሞጁል ያላገኛችሁ ልጆች የምሬ ነው እኔ ቴሌግራሜን ያው ጆይን አድርጎ እዛ ላይ ሁሉንም ልክላቸዋለሁ፣ በግል ልክላቸዋለሁ። ከፈለጋችሁ የግል ዩዘር ነው የምንም አስቀምጣለሁ። የቴሌግራም ቻናል ማለት እዛ ፋይል ላይ ገብታችሁ አለ እና ሞጁሎቹ የተዘጋጁት በምክንያት ነው። ዝም ብሎ አይደለም ያዘጋጀው። ጥያቄ የሚያወጣው አካል ያንን ሞጁል መሰረት አድርጎ ነው የሚያወጣው። ሞጁል ላይ ያለው ሀሳብ ነው የሚያወጣው እያልኩ አይደለም። ሞጁል ላይ ያውላችሁ አውትላይን አለ፣ ዩኒት 1 ኦብጀክቲቮች አሉ። ለምሳሌ ፊዚክስ ከሆነ ወይም ጂኦግራፊ ከሆነ ወይ ሂስትሪ ከሆነ ወይ ኢኮኖሚክስ ከሆነ ምን አለው? አውትላይን አለው ወይም ደግሞ ኮርስ አውትላይን አለ። ኮርስ አውትላይኖችን ያላገኛችሁ ልጆች በግል ልክላችኋለሁ፣ ጠይቁኝ እዛ እንትን ላይ ገብታችሁ። ኮርስ አውትላይን ማለት ይዘቶቹ ማለት ነው። ሶ ይዘቶቹን ሳታውቁ ገብታችሁ ከምትበሉና ማይሆን ነገር አንብባችሁ ከምትወርቁ ይዘቱን መጀመሪያ አወቁ። ኢንፎርሜሽን ያላችሁ አክቲቭ ልጆች አሉ። በቃ መጀመሪያ ይዘቱን ከየት አካባቢ ሊመጣ ይችላል ጥያቄ የሚለውን አዩ፣ ከኛ ጋር አብረው አጠኑ ምናምን ሰግጠው አለፉ። ያኞቹ ደግሞ ማአት ነገር አይምሯቸውን እያስጨነቁ ወደቁ። ስለዚህ አሁን እኔ የምላችሁ ነገር ገና ትምህርት ሚኒስቴር አልጠራም፣ ምደባም አላረገም። በቅርቡ ያው ያረጋል በዚህ በቀጣዮቹ ሳምንታት እና ምን ታረጋላችሁ? አንደኛ በመረጋጋት፣ ሁለተኛ በዚህ ጊዜ ላይ
ቀስ ያለ ዝግጅት፣ ረጋ ያለ የለሰለሰ ዝግጅት ያስፈልጋችኋል። ይሄም ማለት በጣም ሳትፈጥኑ ኦቨር የሆናችሁ ልጆች አላችሁ፣ ከመጠን በላይ የምትፈጥኑ እናንተ ተው፣ ጥሩ አይደለም። መልሶ ድካም ይሆናል። ፈተና አካባቢ ይደክማችኋል። አሁን ኢነርጂያችሁን እየቆጠባችሁ በትንሽ በትንሹ ለማጥናት ሞክሩ። ከስር ከስር ግን ዝም ብለህ ዝባዝንኬ አታንብብ። ኪ ፖይንቶችን አንብብ። ለምሳሌ የማይመጣ ቦታ ላይ ኢነርጂያችሁን ከምትጨርሱ ኮርስ ላይን አውት ላይን አለ ኦብጀክቲቮቹ፣ እነዚህ ዋና ዋና አላማዎቹ፣ ይዘቶቹ ተማሪዎቹ ሪሚዲያል ፕሮግራም ላይ ምን ምን ማወቅ አለባቸው ብሎ ይወጣሉ። እነሱን እወቁ። እነሱን እኔ እልክላችኋለሁ ብያለሁ። ቃሌ ነው፣ እልክላችኋለሁ። ምንም በነፃ ነው እልክላችሁ። ሶ ቴሌግራማችንን ጆይን አድርጉ። ተረጋጉ። ፍሬሽማን አምና ልጆች ሪሚዲያል ላይ የሰሩትን ስህተት አትስሩ። ያንን ስህተት ማደግሙ ከሆነና ራሳችሁን በደንብ በበቂ ሁኔታ የምታዘጋጁ ከሆነ ከኢንፎርሜሽን ጋር የምትሄዱ ከሆነ በእርግጠኝነት ፍሬሽማን በጣም ቀላል ይሆናል። በቀላሉ ጆይን ታደርጋላችሁ። ከዛ ውጭ የራሳችሁን አይምሯችሁን ቱማች አታስጨንቁ እላለሁ። እስካሁን ድረስ ያው በቪዲዮ ስለዘገየው ይቅርታ። ሰብስክራይብ ማድረግ እንዳይረሳ፣ ይህም ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። ለተጨማሪ ጥያቄዎቻችሁም ተጨማሪ ማብራሪያም ያስፈልጋል፣ ኮሜንት ላይ ጠይቁን። እናመሰግናችኋለን። ቀጣይ በሌላ እስከምንገናኝ ቻው።